ዘር ስንዘራ አረሙን ነቅለን አለስልሰን አይደለም ፍሬ እንዳያፈራ። አሁንም ብዙ ውሸቶች ብዙ ስህተቶች ተጭነውብናል፣ ተሸክመናል፣ ባሪያ ሆነናል እና ቅድም እንዳልከው ነው። በተለይ ህፃናት የቱን ይስሙ? አሁን ለምሳሌ እኔ ተግባሬ ከሚሰብክ ይልቅ ስራዬ ከሚሰብክ ይልቅ በንግግሬ መስዬ አወራለሁ። እኔ ሳወራ አውሬ ነኝ። የኔን አውሬ ወሬ የሚሰሙት ደግሞ መንጋዎች ናቸው። አሁን የምናወራ አውሬ እና የምንሰማ መንጋ ሰው እንጂ ያለነው በትክክል ኖረን የምናይ አይተን ደግሞ አውርደን የምንናገር በጣት የሚቆጠር በጣት ነው ምልህ ሳላጋንን በጣት የሚቆጠር ነው ያለው አሁን። ስለዚህ ሁሉም አውሬ ስለሆነ ምርቱን ከግርዱ መለየት አይቻልም፣ ወይም ስንዴውን ከእንክርዳዱ መለየት እንዳይቻል ሆኗል። አሁን ግን ለዚህ ደግሞ ዘዴ አለ፣ ጥበብ አለ። እንግዲያውስ ይህንን ከመናገሬ በፊት ምን ቁም ነገር ልናገር? ሁሉም ሰው እንደውም ወረኞች አፋቸው እንዲዘጋ የሚያዘጋቸውን ንግግር ልናገር። እውነተኛ አምላክ ፍቅር መንፈስ ቃልን ያኖራል። ልብ በሉ፣ ይህንን በትክክል ስሙ፣ በጥሞና አዳምጡ። ልድገመው። አምላክ ፍቅር መንፈስ ቃልን ያኖራል። መንፈስ ቃል እስኪ ሰው ማን ነው? ሰላም ሊቀጠበብት እንዴት ናቸው? ሁሉም ሰላም ነው። በመዋሸት ሁሉም ሰላም ነው እላለሁ መስዬ አስመስዬ። ነገር ግን ሰላም እንደሌለ፣ ጦርነት እንዳለ፣ ወንጀል እንዳለ፣ ጥፋት እንዳለ፣ ችግር እንዳለ፣ ድህነት እንዳለ፣ የስነ ምግባር ጉድለት እንዳለ፣ ብልሹ አስተዳደር እንዳለ፣ ክህደት በመኖር እንዳለ እያየሁ ሰላም ነው ብልህ ሰውን አይደለም የምዋሸው፣ የገዛ ህሊናዬን ነው የምዋሸው። ስለዚህ ሰላም የለም። ነገር ግን ሰላም የሚያመጣ ጥበብ አለኝ። እሱን ለማጋራት ለሚስጥረ ሰብ ዩቱብ ቻናል ቤተሰቦች ለማጋራት ነው አሁን እዚህ የቀረብኩት። እና ሰላሙን የምናመጣው በመብታችን ነው። ሰላሙን የምናመጣው በማሰባችን ነው። ስለዚህ መብታችንን ዘግተናል፣ ማሰባችንን ዘግተናል። ሰላም የለም፣ አልዋሽም። ጥሩ የመግቢያ አገላለጽ ነው። እሺ እንደ መግቢያ አንድ ሀሳብ ሊነሳ የፈለኩት አሁን ለምሳሌ አብዛኞቻችን ንግግርን ገዢ እያደረግነው ያለን አለ እና ንግግር አገልጋያችን መሆን ሲገባው ገዢ ያደረግንበት ሁኔታ አለ እና ደግሞ ገዢ መሆን ያለበት ተግባር ነው ብለው ከዚህ በፊት የሚያነሱት አለና በዚህ ሀሳብ መሰረት ያደረገ አሁን ይሄ ጉዳይ ማለት ሁሉም እየወጣ እኔ ያውቃለሁ ብሎ የሚያወራበት ሰዓት ስለሆነ ወጣቶች ከስር የሚያድጉት ግራ የመጋባት ነገር መፈጠሩ ግልጽ ነው እና እንዴት ይህንን ነገር መለኪያ እንዲኖራቸው አሁን ለምሳሌ ሁሉም ሰው በሚያወራበት ከዛ ውስጥ አንጥሮ አጥልሎ የቱ ነው ትክክለኛው የሚለውን ነገር አቅጣጫና መንገድ ለማግኘት ምን መደረግ አለበት ብለው ያስባሉ? እግዚአብሔር ይባርክህ። አንተ የልጅ አዋቂ ነህ። ጥያቄህ ይመሰክራል። ለኔ የሚል ስሜትህን የሞራል ግዴታህን አፍርሰህ የኛ የሚል የማንነት አለት መሰረትህን መመስረትህ በጥያቄ ተረድቻለሁ እና ለወጣቶች፣ ለእኩዮችህ፣ ለታናናሾችህ የምታስብ ታላላቆችህንም ለማጥመጥ የተዘጋጀህ ነህ። መጀመሪያ እንዳንተ ያሉ ወጣቶች ተበራክተዋል። በአሁኑ ሰዓት በዝተዋል። እንዳልከው ነው። የፕሮቴስታንት ሃይማኖት የኔ ይበልጣል የኔ ይሻላል ይላል። የሙስሊም ሃይማኖት የኔ ይበልጣል የኔ ይሻላል ይላል። የኦርቶዶክስ ሃይማኖት የኔ ይበልጣል የኔ ይሻላል። ሁሉም
የሁሉም ጆሆባም ይሁን ካቶሊክ የሁሉም እንደውም በሃይማኖት እውቀት ብቻ አይደለም፣ በፖለቲካም ፍልስፍና ይሄ ነው ትክክል፣ ይሄ ነው ስህተት፣ በትምህርቱም ካሪኩለም በመዋቅሩም ጥናትና ምርምር እና አሁን የመዋቅሩ ጥናትና ምርምር በማረጋገጫ አይደለም፣ የትምህርቱ ካሪኩለም በመጽሐፍ ስሌት አይደለም፣ የፖለቲካው ፍልስፍና በምስክር አይደለም፣ የሃይማኖቱ እውቀት በማስረጃ አይደለም የሚያቀርቡት። እነዚህ ሁሉ አንድ ሆነው የሴረኞች ሴራ ህገ መንግስት አስቀጣይ የአውሬዎች ተልእኮ አስፈጻሚ አድርገው የራሳቸው አድርገው ስለሰሯቸው ነው። ሃይማኖትን በአክራሪነት፣ ፖለቲካን በአሸባሪነት፣ ትምህርትን በወንጀለኛነት፣ መዋቅርን በጦረኛነት አድርገው ሰውን በመዋቅር ጦርነት ውስጥ፣ በትምህርት ወንጀል ውስጥ፣ በፖለቲካ ጥፋት ውስጥ፣ በሃይማኖት ችግር ውስጥ ዘፍቀውታል። ሰው በዚህ እየተሰቃየ ነው ያለው። ሽማግሌ ተዘግቷል፣ ጎልማሳ ፈርሷል፣ ጎረምሳ ኮረዳ ተቋርጧል። ደግሞ ወጣት ተበርዟል፣ ህፃናት ተቀይሯል። ይሄ የሆነው በሃይማኖት ችግር፣ በፖለቲካ ጥፋት፣ በትምህርት ወንጀልና በመዋቅር ጦርነት ነው። ስለዚህ ይሄ ነው ነገርን ከስሩ ውሃን ከምንጩ እንዲሉ አበው ከስሩ ነው መመልከት ያለብን። ምክንያቱም ችግር ምንጭ አለው፣ ምክንያት አለው፣ መንስኤ አለው፣ መነሻ አለው። ስለዚህ ጦርነት መነሻው ወንጀል ነው። ወንጀል መነሻው ጥፋት ነው። ጥፋት መነሻው ችግር ነው። ችግር መነሻው ድህነት ነው። ድህነት መነሻው የስነ ምግባር ጉድለት ነው። የስነ ምግባር ጉድለት መነሻው ብልሹ አስተዳደር ነው። ብልሹ አስተዳደር መነሻው የፈሪሃ እግዚአብሔር ሰው መጥፋት እና ክህደት ነው። ስለዚህ የሁሉም እንግዲህ የጦርነቱ መነሻ ወንጀል ከሆነ የወንጀሉ መነሻ ጥፋት ከሆነ የጥፋቱ መነሻ ችግር ከሆነ የችግሩ መነሻ ድህነት ከሆነ የድህነቱ መነሻ የስነ ምግባር ጉድለት ከሆነ የስነ ምግባሩ ጉድለት መነሻ ብልሹ አስተዳደር ከሆነ የነዚህ ሁሉ መነሻ ደግሞ ፈሪሃ እግዚአብሔር ሰው መጥፋት ክህደት ነው ማለት ነው። ስለዚህ አሁን መፍትሄው ተገኘ ማለት ነው፣ ችግሩ ስለታወቀ። ምክንያቱም አሁን ክህደትን እግዚአብሔርን በመፍራት ብንኖር ክህደት የለም ማለት ነው እና እግዚአብሔርን በመፍራት ብንኖር የህዝብ ሰላም ይኖራል። ስለዚህ ብልሹ አስተዳደር የለም ማለት ነው። የህዝብ ሰላም ኖሮ ብልሹ አስተዳደር ከሌለ ደግሞ የትውልድ ዘመናዊ ይኖራል ማለት ነው። የትውልድ ዘመናዊ ካለ ደግሞ የስነ ምግባር ጉድለት አይኖርም ማለት ነው እና የትውልድ ዘመናዊ ኖሮ የስነ ምግባር ጉድለት ከሌለ የቤተሰብ ግብረ ገብ ተዋህዶ ልምምድ አለ፣ ሙያ አለ ማለት ነው እና ድህነት አይኖርም ማለት ነው። ስለዚህ የቤተሰብ ግብረ ገብ ተዋህዶ ልምምድ ካለ፣ ሙያ ካለ ድህነት አይኖርም ማለት ነው። ስለዚህ የቤተሰብ ግብረ ገብ ተዋህዶ ልምምድ ድህነት ከሌለ አሁን ችግር የለም፣ የሀገር ሰፊ ችግር የለም ማለት ነው። የሀገር ሰፊ ችግር የማይኖረው የሀገር ባህል ይከበራል። የሀገር ባህል ሃይማኖት ሰፊ ማህበራዊ ህግ ነውና አልቦ ነውና ይሄ ሰፊ አልቦ ማህበራዊ ህግ ይከበራል። ስለዚህ ልማት ይሰፋል፣ እውቀት ይሰፋል ማለት ነው። አልቦ አእምሮ ይኖራል። እውቀት ከፈጣሪ ቃል ጥበብ ወደ አልቦ አእምሮ እውቀት ይመጣል። ስለዚህ እውቀት ከጥበብ ይሆናል። የእውቀት ቦታ ከጥበብ ቃል ይመጣል ማለት ነው። ስለዚህ ሰው ይከባበራል። በማህበራዊ ሃይማኖት መልሚያና መከባበሪያ እንጂ እኔ አውቃለሁ፣ የኔ ይበልጣል፣ የኔ ይሻላል የሚል ይጠፋል። በእኛነት አለት መሰረትና እኔ ብስ ተባብለው ይኖራል ማለት ነው። ስለዚህ የሀገር ባህል
ማህበራዊ ህግ፣ ሃይማኖት ተከበረ ማለት ደግሞ ጥፋት የለም ማለት ነው። የዜጋ ጥፋት የለም፣ የዜጋ የወግ ጥፋት የለም። ስለዚህ ዜጋ በወግ በአመል ይገነባል፣ ያድጋል ማለት ነው። በወግ ይገነባል ማለት ነው። ስለዚህ የፖለቲካ ጥፋት አይኖርም። ፖለቲካ ገዢ አገልጋይ መንግስት፣ ገዢ ሳይሆን አገልጋይ መንግስት ይሆናል ማለት ነው። ስለዚህ መንግስት ለራሱ ስሜት፣ ለራሱ ስልጣን፣ ለራሱ ስም ዜጋን በደማቸው በቁማር አይነግድም ማለት ነው። ስለዚህ ህዝብ ንጉስ ይሆናል፣ ትውልድ ልዕልት ልዑል ይሆናል፣ ቤተሰብ ዙፋን ይሆናል፣ ሀገር ንግስት ትሆናለች፣ ዜጋ መንግስት ይሆናል። ዜጋ መንግስት ያገለግላል፣ ሀገር ንግስት ትከበራለች፣ ዙፋን ቤተሰብ ሚዛን ይጠብቃል፣ ልዑል ልዕልት ትውልድ ዘመናዊ ይመራል፣ በቴክኖሎጂ ደግሞ ጥልቅ ዓለም አቀፋዊ ህዝብ ሰላም ንጉስ ይገዛል ማለት ነው። ስለዚህ ህዝብ ገዢ፣ ትውልድ መሪ፣ ቤተሰብ ሚዛን ጠባቂ፣ ሀገር ለሚ ተከባሪ፣ ዜጋ አገልጋይ ይሆናል ማለት ነው። ስለዚህ ያኔ የፊደል ሰራዊት ሆሄያት ቁጥር ከሀ 7 ሰማይ ቀስተ ደመና እስከ 33 በመሬት አባይ ሰንደቅ ዓላማ እና ይሄ አልፋ መነሻችን፣ ወንጌል መሻገሪያችን፣ ኦሜጋ መድረሻችን። ስለዚህ ኦሜጋ ነፃነት መድረሻችን፣ ወንጌል መሻገሪያ ጸጋችን፣ አልፋ መነሻ ፍትሃችን ይሆናሉ። የዘር ጦርነት ዘረኝነት ያከትማል ማለት ነው እና ይሄ ነው በትክክል። ነገር ግን ጥንት ይሄ ነበረ በኢትዮጵያ። ኢትዮጵያ ስንል እዚህ ጋር በካርታ ያለች ሰዎች በሴራ እዚህ ጋር ብጣሽ ያደረጓት በካርታ እሷን አይደለም። ኢትዮጵያ ከ7 ሰማይ ጊዮን እስከ 33 በመሬት አባይ ናት። ኢትዮጵያ ሰማያዊ፣ ልብ በል፣ ሰማያዊ 7 መሰረት፣ ምድራዊ 7 መሰረት፣ ተክለቁመናዊ 7 መሰረት፣ ቁስ አካላዊ 7 መሰረት እስከ 5 መሬት ያላት። ይኸውም በፊደል ሰራዊት ሆሄያት ቁጥር ከሀ እስከ ፐ 33 ነው። ከሀ እስከ 3 ከሀ እስከ ፐ እስከ ሀ እስከ ኦ 7 ነው። ከሀ እስከ ፐ ደግሞ 33 ነው። አሁን ይሄም ሚስጥር አለው፣ ይተነተናል። በሌላ ጊዜ በሰፊው እናብራራዋለን። ሰዎች ጥያቄ፣ ምክንያቱም ይሄ አዲስ ስለሆነ ሁላችንም ሰዎች አሮጌውን የተሞላነውን የተጫነብንን ከሱ ውጪ ልንሰማ አንፈልግም። እሱም ብቻ ትክክል አድርገን ይዘን እና ከእርሱ ጋር ከምንላቀቅ ስጋችን ከአጥንታችን ይላቀቅ ብለን የተከነቸርን ስለሆንን አስቸጋሪ ነው። አሁን ይሄ እያለሰለሰ ከውስጥ ከአምላካችን ጋር ከመንፈሳችን ጋር ከነፍሳችን ጋር ሲያገናኘን ይሄ አረስርሶ የዛን ጊዜ አልቦ እንሆናለን። አእምሯችን አልቦ ይሆናል። በዛ ሰዓት በሰፊው እንሄድበታለን። አሁን ግን እንግዲህ አረሙን ለመንቀያ የሚሆን ንግግር ነው የምንናገረው። ምክንያቱም ዘር ስንዘራ አረሙን ነቅለን አለስልሰን አይደለም ፍሬ እንዳያፈራ። አሁንም ብዙ ውሸቶች፣ ብዙ ስህተቶች ተጭኖብናል፣ ተሸክመናል፣ ባሪያ ሆነናል እና ቅድም እንዳልከው ነው። በተለይ ህፃናት የቱን ይስሙ? አሁን ለምሳሌ እኔ ተግባሬ ከሚሰብክ ይልቅ ስራዬ ከሚሰብክ ይልቅ በንግግሬ መስዬ አወራለሁ። እኔ ሳወራ አውሬ ነኝ። የኔን አውሬ ወሬ የሚሰሙት ደግሞ መንጋዎች ናቸው። አሁን የምናወራ አውሬ እና የምንሰማ መንጋ ሰው እንጂ ያለ ነው በትክክል ኖረን የምናይ አይተን ደግሞ አውርደን የምንናገር በጣት የሚቆጠር በጣት ነው ምልህ ሳላጋንን በጣት የሚቆጠር ነው ያለው አሁን። ስለዚህ ሁሉም አውሬ ስለሆነ ምርቱን ከግርዱ መለየት አይቻልም፣ ወይም ስንዴውን ከእንክርዳዱ መለየት እንዳይቻል ሆኗል። አሁን ግን ለዚህ ደግሞ ዘዴ አለ፣ ጥበብ አለ እና ይሄን ማሳያ ቀላል ነው። ለምን እኔ አወራለሁ፣ አንተ ታወራለህ፣ እሱ ያወራል፣ እሷ ታወራለች፣ ሁላችንም እናወራለን። የኔ ነው ትክክል፣ የኔ ነው። አሁን ይሄ በንግግር እውነት አይረጋገጥም፣
በተግባር እንጂ። ስለዚህ አሁን ምንድነው ጥበቡ የዚህ እኔ ሳወራ ያወራሁት ኦኬ በማረጋገጫ በመጽሐፍ በምስክር በማስረጃ በተጨባጭ በግልጽ በእውን በመኖር በእነዚህ ሁሉ መረጋገጥ አለበት። ምክንያቱም ዋናው መኖር ነው እና ወደሚያኖረን ያደርሰናል ወይ እና መነሻ ይሆነናል ወይ ፍትህ ነው ወይ ስናወራ ኦኬ ነው ወደ ባርነት ወደ ሞት ወደ ጥፋት የሚወስደን ነው ወሬያችን። አሁን እርግጥ ወሬ ያስፈልጋል። ወሬ ቋንቋ አለው። ቋንቋ ደግሞ ቦታ አለው። ቦታ ሰው አለው። ሰው ደግሞ ጊዜ አለው። ጊዜ ቃል አለው። ቃል ደግሞ ስራ አለው። አሁን እንግዲህ ከወሬ እስከ ስራ አየህ፣ ስራ ቃሉን፣ ቃል ጊዜውን፣ ጊዜ ሰውን፣ ሰው ቦታውን፣ ቦታ ቋንቋውን፣ ቋንቋ ወሬውን፣ እነዚህ ለሰው ልጆች ወሳኝ አስፈላጊ 7 ዋና ዋና አለትማ መሰረቶች ናቸው። ወሬ ስራን፣ ቃልን፣ ጊዜን፣ ሰውን፣ ቦታን በቋንቋ ሊያጠፋ አይገባም። አሁን ግን ይሄ ነው ያለው። ወሬና ቋንቋ ነው ያለው። ወሬ አውሪና ቋንቋ ተናጋሪ ብቻ ነው ያለው። ነገር ግን ስራ ሰሪና ቃል ተግባሪ የለም። ስለዚህ ነው አሁን በዚህ ምክንያት ነው ማውራትም መናገርም የሌለብኝ ወርጄ ከስራ እና ከቃል ተግባር ከመሆን ወርጄ መስዬ ማወራው። እንዴት ነው ዋጋ የማልከፍለው? እኔ ዋናዬን ስራና ዋናዬን ቃል ይዣለሁ። ስለዚህ እነሱ በአረም ቋንቋና በጠፋ ወሬ ነው ያሉት። ስለዚህ እኔ የምጎዳው ነገር የለም ባወራ። እርግጥ ከሌሎቹ ከአውሬዎቹ ጋር ሊደባልቁብኝ ይችላሉ። ይሄን ባውቅ እኔ አቅም አለኝ። አቅሜ ስራ ነው። አቅሜ ቃል ነው። ስራ ደግሞ እግዚአብሔር ነው። ቃል ደግሞ ስላሴ ነው። ስላሴ ደግሞ እውነት ነው። ስለዚህ የእግዚአብሔር ፍቅርና የስላሴ ቃል ማንነትን መሰረት አድርጌ ወርጄ ብናገር እኔ አልጠፋም። የጠፉትን ይልቅ መረጃና አቅጣጫ እሰጣለሁ በሚል ነው ወርጄ እንጂ ከሌሎች ከሚያወሩት ጋር ምንም ግንኙነት የለኝም ማለት ነው። ለምን እኔ መዋቅርን በማረጋገጫ የመረመርኩ፣ ትምህርትን በመጽሐፍ ያሰላሁ፣ ፖለቲካ ፍልስፍናን በምስክር የጠየቅኩ፣ ሃይማኖት ዕውቀትን በማስረጃ የፈተንኩ፣ ሰብአዊነት ሙያን በተጨባጭ የተዋሃድኩ፣ እምነት ክህሎትን በግልጽ የተሻገርኩ፣ እውነት ጥበብ በእውን የመለሰኝና ፈጣሪ ፍቅር ቅጽበት ዘላለም አሁን በንቃተ ህሊና ያኖረኝ ነኝ። እና እስኪ ሁሉም የሚያወሩት አሁን ይህን ያልኩትን እስኪ ስለ አምላካቸው እድል ፈንታ ፍቅር ነፃነት፣ ስለ መንፈሳቸው ተስፋ ቃል ማንነት ስርዓት፣ ስለ ነፍሳቸው ተሰጦ ጊዜ ነፃ ፈቃድ ጸጋ፣ ስለ ሰባቸው ተመስጦ ሰው የተቀባ ህይወት ሰውነት ሚዛን፣ ስለ ስጋቸው ምኞት ቦታ መልከ ጸዴቅ ህግ፣ ስለ ቁስ መክሊት ቋንቋቸው ስብ ግዴታ ተልእኮ፣ ስለ አውሬያቸው እጣ ፈንታ ቁጥር ስሌት እና ስለ ደመነፍስ ስበት ግፊት ምርምራቸው ባርነት እስኪ ያስተንትኑ። የተናገርኩትን ሊሆኑት ይቅርና ስሙንም አያውቁትም። ምን እንደሆነ ትርጉሙን ፍቺውን አያውቁትም። ሰው ማን ነው የሚለው ጥያቄ ይበቃናል ለሁላችንም። ሰው ማን ነው? ይሄን ሰው ሆነን ሰው ማን ነው የሚለውን ካልመለስን ፉርሽነን ሰው አይደለንም ማለት ነው። ሰው ስለተማርን ሰው ነን ወይ? ሰው ስለተወለድን ሰው ነን ወይ?
ስለተማርንም ሰው አይደለንም፣ ፕሮፌሰር ነን። ስለተወለድንም ሰው አይደለንም፣ ወንድ ሴት ነን። ነገር ግን ሰው ስለሆነው ስለተፈጠርን አዳም በመሆን ነው። ስለዚህ አዳም በእግዚአብሔር መልክና ምሳሌ የተፈጠረ የተቀባ ሕይወት ሰው ነው። ስለዚህ ዘላለማዊ ነው። ስለዚህ ምን አለው? የነቢይ ሕሊና፣ የጠቢብ ልቦና፣ የሊቀ ሊቃውንት ምግባር፣ የባለሙያ አንጎል፣ የአዋቂ አልፎ አእምሮ፣ የፈላስማ አንደበት፣ የደብተራ ስሜት፣ የጠንቋይ ጭንቅላት፣ የቡዳ ናላ፣ የመጽሐፍ ገላጭ ምናብ፣ የአዝማሪ አውታር፣ የአንጥረኛ ቅል፣ የፋቂ አናትና የፉጋ ህዋስ እንዲሁም ወደዚህ ደግሞ ሲጣል ይሄው የዩኒቨርስ ዓለም አህጉር ሀገር ፊዚካል ቦዲ ማይንድ ሴሎች አሉት ማለት ነው። ይሄ ነው ትክክለኛ አዳም ከሰማይ ከገነት የተባረረው ይሄ ነው፣ እዚህ ያለው ነው። ስለዚህ ይሄን ማን ነው የሚያስተነትነው? ሃይማኖተኛ ይሄን ያውቃል? ሃይማኖተኛ ነኝ አዋቂ ነኝ የሚል። ስለዚህ ሁሉም ህፃናት ያልገባቸውና ግራ የገባቸው ያደረጓቸው ወረኛ አውሬዎችና እነዚህ ደግሞ መንጋ ሰሚዎች። ስለዚህ አሁን ሰው ከአምላኩ ጋር ከመንፈሱ ጋር ከነፍሱ ጋር ከሰቡ ጋር ከስጋው ጋር ከቁሱ ጋር ከአውሬው ጋር ከደመነፍሱ ጋር ተቋርጦ በዚህ ብላክ ሆል ዩኒቨርስ ዓለም አህጉር ሀገር በፊዚካል ቦዲ ማይንድ ተጨበርብሮ ነው ያለው ማለት ነው። ስለዚህ የተሞላውን የሚያስተጋባ በቀቀን የገደል ማሚቶ እንጂ በፍርሃቱ የደመነፍሱን ሞት የሚሞት የአውሬውን ፍርሃት የሚፈራ የቁሱን ተሸናፊነት የሚሸነፍ የስጋውን ድክመት የሚደክም እንጂ የስብዕናውን ሚዛን የሚጠብቅ በነፍሱ ብርታት የሚመራ በመንፈሱ አሸናፊነት የሚገዛና በአምላኩ ድፍረት ፍቅር የሚኖር አሁንም ቅጽበትን ማንም የለም። ስለዚህ ሁሉም ተሳስተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ሃይማኖትን ምን እንደሆነ እንወቅ። ሃይማኖት ማህበራዊ ሰፊ ህግ ነው። ስለዚህ ባህል ነው፣ የሀገር ባህል ነው። ስለዚህ ሃይማኖት የሚሰበክ አይደለም፣ ፈጣሪ የሚሰበክ አይደለም፣ እውነት የሚሰበክ አይደለም፣ እምነት የሚሰበክ አይደለም፣ ሰብአዊነት የሚሰበክ አይደለም፣ ሃይማኖት የሚሰበክ አይደለም። የሚሰበከው ፖለቲካ ነው፣ ፍልስፍና ነው፣ ሐሰት ነው። የሚሰበከው ትምህርት ነው፣ የሚሰበከው መዋቅር ነው። ስለዚህ መዋቅር ጋርዶናል፣ ትምህርት ሰውሮብናል፣ ፖለቲካ ቀይሮብናል። ምንን? ሃይማኖትን በመበረዝ ሰብአዊነትን በማቋረጥ እምነትን በማፍረስ እውነትን በመዝጋት ፈጣሪን በመካድ። ስለዚህ አሁን ይሄ ሁሉ ነገር አለ። አሁን ይሄንን የሚሰማ ጥቂት ነው። እንዳንተ ያሉ ወጣቶች ግን በብዙ ይሄን ይሰሙታል። ምክንያቱም አልቦ አእምሯቸው የተጫነባቸው ስላልተቀበሉ ስለሚጠይቁ። የሚጠይቅ ሰው ብቻ ነው። ሰው ከመጠየቅ ነው መነሳት ያለበት። ግን ሳይሰላ ሊጠይቅ አይችልም። መስላት አለበት። ሲሰላ ይጠይቃል። ከመጠየቅ ደግሞ አድጎ ይፈትናል። ከመፈተን አድጎ ደግሞ ይዋሃዳል። ከመዋሃድ አድጎ ደግሞ ይሻገራል። ከመሻገር አድጎ ደግሞ ይመለሳል። ወዴት? ወደ ህይወት እውነቱ፣ ወደ ጥበቡ፣ ወደ መንፈሱ፣ ወደ ሐሳቡ፣ ወደ ማንነቱ፣ ወደ ህይወት እውነቱ። ስለዚህ ያኔ ፈጣሪን ይፈራል፣ እግዚአብሔርን ይፈራል። ስለዚህ ጥበብ ይኖረዋል። ጥበብ በጥናት በምርምር አይገኝም። ለፈጣሪ ስትሰጥ፣ ፈጣሪን ስትፈራ፣ ፈጣሪ ራሱ ቃሉ ጥበብ ነውና ቃሉን በተስፋ ጥልቅ በማንነት ጥበብን ይሰጥሃል። ያኔ
ፈጣሪ አምላክህን ትፈራለህ፣ እውነት መንፈስህን ታፈቅራለህ፣ እምነት ነፍስህን ታምናለህ፣ ሰብአዊነትህን ትወዳለህ፣ ስጋ ሃይማኖትህን ታከብራለህ፣ ቁስ ፖለቲካ ሐሰትህን አሸንፈህ ትመራለህ፣ አውሬ ትምህርትህን ደፍረህ ትገዛለህ፣ ደመነፍስ መዋቅርህን ትገለገላለህ። እና ይሄ እንዲሆን እኔን አሁን ምን ይከለክለኛል? መዋቅሩ፣ ትምህርቱ፣ ፖለቲካውና ሃይማኖቱ ይከለክለኛል። ለምን? እነሱ በሐሰት ሰውን አደንዝዘው አፍዝዘው ይዘውታል እና በሱ ይጋደላሉ። እንግዲህ ሴጣን እንጂ ከሴጣን በታች የሆነ እንጂ የሚጋደለው በእግዚአብሔር የሆነ በፍቅር ነው ያለው። እንዴት ይጋደላል? እኔ ብስ ተባብሎ ይኖራል እንጂ እግዚአብሔር ይላሉ፣ ግን የሚያመልኩት ሴጣንን ነው። ይህንን አያውቁትም። ወደው አይደለም፣ አውቀው አይደለም። ማንም ላይ አይፈረድም። ሁሉም ተጭኖባቸው ተሞልቶባቸው፣ እኔም እኮ የተሞላብኝ የተጫነብኝ ነበርኩኝ። ነገር ግን በጥሩ ሰዓት ተወልጄ እርሾ ነበረኝና እግዚአብሔር ስለረዳኝ እጄን ይዞ ስላደረሰኝ ከጥፋትም ከምንም እየጠበቀኝ እየተከላከለልኝ፣ ይሄን ለእኔ ብቻ ነው ወይ? ለሁላችንም። እኔ ግን አልዘጋውም። እኔ አልካድኩም፣ አልዘጋውም። ከሕፃንነት ጀምሮ አልካድኩም፣ አልዘጋውም፣ አላፈረስኩም። ያልካድኩት እግዚአብሔርን ነው ያልዘጋሁት። ያልካድኩት አምላክን በዛ ልሂድ። ያልካድኩት አምላኬን ነው። ያልዘጋሁት መንፈሴን ነው። ያላፈረስኩት ነፍሴን ነው። ያላቋረጥኩት ሰቤን ነው። እርግጥ ስጋዬ ተበርዟል በድክመቴ፣ ቁሴ ተቀይሯል በተሸናፊነቴ፣ አውሬ ተሰውሯል በፍርሃቴ፣ ደመነፍሴ ተጋርዷል በሞቴ። ይህንን ሳውቅ አሰላ ነበረ፣ እጠይቅ ነበረ፣ እፈትን ነበረ እና አላቋርጥም ነበረ። በየሃይማኖቶቹ ጋር ሁሉ ጋር ሄጃለሁ በድፍረት። ምክንያቱም እዚህ ሳጣ ሳይሰማኝ ሲቀር፣ ፍርሃቴ ሳይጠፋ፣ ተሸናፊነቴ ሳይጠፋ፣ ስህተቴ ጥፋቴ ሳይጠፋ ሲቀር ሌላ ጋር ሄዳለሁ። እዛም እንደዛው ሲሆን አይ እዚህም የለም ማለት ነው። ምክንያቱም ፈጣሪ በፍጹም ከዚህ ሊያወጣኝ እንደሚችል አምን ነበር። እንዲህ ያልኩኝ ሁሉም ጋር ሄድኩ። እስልምና ጋር ብቻ በፍርሃት አልሄድኩም። በጃንሆይ ጊዜ እስልምና በጣም ይጥላላ ስለነበረ አሁን 68 ዓመተ ምህረት ላይ 18 ዓመት ሲሞላኝ ጎለበትኩኝ በውስጥ። ይዛኔ በድፍረት እንዴ ሰውን ነው እንዴ እኔ የምፈራው? አንተ ነው የምፈራው ፈጣሪ። እና እዛ ልሂድ እስኪ ምናልባት ሁሉም ጋር አጥቻለሁ፣ እዛ እስካለ የፈራሁት ያለ ምክንያት ነው ወይ እዛ ሊኖር ይችል ይሆናል በሚል ሄድኩኝ። ሲሄድ እርግጥ የተለየ ነገር አገኘሁኝ። ሳገኝ ግን በውስጤ እንጂ እዛ ጋር አይደለም። አሁን እዛ ሲሄድ ምስል የለም፣ ስዕል የለም። ደግሞ መጽሐፍ ላይ ምልክትን አትዩ ይላል። ከዮናስ በስተቀር ለሰው ልጅ ምልክት አይሰጠውም ይላል እና በቅርጽ በምን አታመልኩ አትመኑ፣ እኔ ቀናተኛ አምላክ ነኝ ይላል። እዛ ሲሄድ በቃ የተለየ እንትን አየሁኝ። ግን ሳይ ምንም የተለየ የሰዎቹ እንትን የተለየ የለውም። በኋላ ምንድን ነው አሁን የተሻለ ነገር ሳይ ምንም ልዩነት እንደሌለው መጽሐፍ ቅዱስ ላይ ሁለት ብቻ ልዩነት አየሁ። አንደኛው የመጀመሪያው ብሉይ ኪዳን ላይ ይስሐቅን ነው ለመስዋዕት ያቀረበው አብርሃም፣ እዛ ግን እስማኤልን ነው የሚል አንድ ልዩነት አየሁ። በሚቀጥለው ደግሞ እኔ የማውቀው ኢየሱስ ክርስቶስ በአርባን ተፈቶ ኢየሱስ ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን ተነስቶ አረገ ነው። እዛ ግን እሱ ነብይ ነው፣ አልተሰቀለም። ምስሉን የተሰቀለው እሱ ሳይሰቀል አርጓል፣ ተመሳስሎባቸው ነው የሚል አየሁኝ። አሁን ሁለቱን ልዩነት አየሁ። አሁን ብቻዬን ዘግቼ ሱባኤ ገባው። ለ6 ወር ነበረ እንትን ያልኩት ኢኮኖሚዬን ምንን አስፔዛዬን ሁሉን አዘጋጅቼ በኋላ መጽሐፍ ቅዱስን እስከ 6 ወር እጨርሳለሁ ብዬ ነው አቅጄ። ብሉይ ኪዳንና አዲስ ኪዳንን የኪዳኖችን ኪዳን አላውቅም ነበረ። አሁንም ማንም የሚያውቅ የለም። እኔ ነኝ ብሉይ ኪዳን አብ ወደ አዲስ ኪዳን ወልድ አሻገረኝ። አዲስ ኪዳን ወልድ ወደ ኪዳኖች ኪዳን መንፈስ ቅዱስ አሻገረኝ። አሁን የኪዳኖች ኪዳን የሚያውቀው የለም። አንድ እንደውም አንተም ነህ ደሞዝ ጎሽሜ ኪዳኖች ምንድን ያልክ ሶስተኛው ኪዳን ብለህ ነገርከኝ።
እና እርግጥ የሚታያቸው እና ከመንፈሳቸው ጋር ጥበብ የሚመጣላቸው ከአምላክ። እንግዲያውስ ይሄንን ከመናገሬ በፊት ምን ቁም ነገር ልናገር? ሁሉም ሰው እንደውም ወረኞች አፋቸው እንዲዘጋ የሚያዘጋቸውን ንግግር ልናገር። እውነተኛ አምላክ ፍቅር መንፈስ ቃልን ያኖራል። ልብ በሉ፣ ይህንን በትክክል ስሙ፣ በጥሞና አዳምጡ። ልድገመው። አምላክ ፍቅር መንፈስ ቃልን ያኖራል። መንፈስ ቃል ነፍስ ጊዜን ይገዛል። ነፍስ ጊዜ ሰብሰውን ይመራል። ሰብሰው ስጋ ቦታን ይጠብቃል። ስጋ ቦታ ቁስ ቋንቋን አሸንፎ ይመራል። ቁስ ቋንቋ አውሬ ቁጥርን ደፍሮ ይገዛል። አውሬ ቁጥር ደመነፍስ መዋቅርን ይገለገላል። እስኪ ሃይማኖተኛ ነኝ አዋቂ የተቀባው እግዚአብሔር ነገረኝ የምትል እስኪ ይህንን ነገር በል አስተንትን፣ ይህንን ነገር ውሸት ነው በል እስኪ፣ ይህንን ቅረብ። አምላክህን ልትክድ፣ መንፈስህን ልትዘጋ፣ ነፍስህን ልታፈርስ፣ ሰብህን ልታቋርጥ፣ ስጋህን ልትበርዝ፣ ቁስህን ልትቀይር፣ አውሬህን ልትሰውር፣ ደመ ነፍስህን ልትጋርድ የማትችል ደካማ አውሬ፣ ወረኛ አውሬ የሆንክ እስኪ ከዚህ ጋር ሞግት። ስለዚህ ሁላችሁም ሰዎች እኔንም ጨምሮ አምላክ አለን፣ ፍቅራችን ነው፣ መንፈስ አለን፣ ማንነታችን ነው፣ ነፍስ አለን፣ ነፃ ፈቃዳችን ነው፣ ሰብነን የተቀባ ህይወት ሰውነታችን ነው፣ ስጋ አለን፣ መልከ ጽድቃችን ነው፣ ቁስ አለን፣ ስማችን ነው፣ አውሬ አለን፣ ቁጥራችን ነው፣ ደመነፍስ አለን፣ ውቅራችን ነው። ደመነፍስ የዘር ውቅራችን ነው። አምላክ እግዚአብሔር ፍቅራችን ነው። ይህን እንክዳለን፣ እግዚአብሔርን ክደን ዘርን እንጋርዳለን። ስለዚህ ከእንግዲህ በቃ አክትሟል። ሐሰትን አንግሰው ሰይጣንን ያመልኩ የነበሩ አልፈዋል። ነገር ግን እኛ ውሻ በቀደደው ጅብ ገባበት እንዲሉ እኛም የነሱን አስቀጣይ ሆነን ሐሰትን አንግሰን በስውር ሰይጣንን እያመለክን ነው። ሁላችንም፣ እኔም ፊዚካሊ ቦዲ ማይንዴ ሳይቀር የሁላችንም፣ ፕሮፌሰር ሁን፣ ሳይንቲስት ሁን፣ መሐይም ሁን፣ ምንም ይሄንን እያደረግን ነው። ስለዚህ ይሄን ሳናውቅ ድክመታችንን፣ ጥርጣሬያችንን፣ ቅናታችንን፣ ክፋታችንን፣ ውሸታችንን፣ ተንኮላችንን፣ መሰሪነታችንን ሳናውቅ ወደ ቁንጅናችን ወደ ተቀረጽንበት፣ ወደ ንጽህናችን ወደ ተወለድንበት፣ ወደ ፍጽምናችን ወደ ተፈጠርንበት ልንመለስ አንችልም። መጀመሪያ ስህተት ላይ እንዳለን እንወቅ። ስህተታችንን ለቀን ወደ ትክክል እንሂድ። ሐሰት ላይ እንደሆንን እንወቅ። ሐሰትን ለቀን ወደ እውነት እንሂድ። ሞት ላይ እንደሆንን እንወቅ። ሞትን ለቀን ወደ ህይወት እንሂድ። ሰይጣን ላይ መሆናችንን እንወቅ። ሰይጣን ላይ መሆናችንን አውቀን ወደ እግዚአብሔር እንመለስ። ስለዚህ ሰው ሰይጣን ስሜት አለው፣ ፈርዖን አንደበት አለው፣ ሙሴ አልቦ አእምሮ አለው፣ ዳዊት ተዋንጎል አለው፣ ኢየሱስ ድንግል ምግባር አለው፣ ስላሴ ጥልቅ ቀዳሽ ልቦና አለው፣ እግዚአብሔር ቅዱስ ነቢይ ህሊና አለው። ስለዚህ ሰው እንዲህ ያልተገመተ እጅግ ከፍታው ነፃነት፣ ቀኙ ስርዓት፣ ፊቱ ጸጋ የሞላው ነው ሰው። ስለዚህ በሙሉ ጸጋው በእምነት ወደ ቀኙ ጥልቅ ህይወት እውነት ወደ ማንነቱ ቃል ኪዳን ይመለስ ዘንድ ዛሬ ህዳሴ ነው። ይኸውም ህዳሴ ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ነው። ስለዚህ ይሄን ጥበብ ለሀገር በቀል አልቦ ስነ አእምሮ እውቀት በማመንጨት በማፍለቅ በማስተንተን አገለግላለሁ። ግን የፖለቲካው መንግስት አውሬው ነው፣ ሊከፍት አይችልም። ነገር ግን አቅም የለውም። እኔ ጋር ከእግዚአብሔር ጥበብ ጋር ነኝ። ስለዚህ እግዚአብሔርን የያዘው አውሬ ተሸናፊ ፈሪ ነው። ስለዚህ እኔን እግዚአብሔርን ሊደፍር ይቻለዋልን? እስኪ በዚህ እወቁ። ስለዚህ እኔ ይሄ
እዚህ ጋር አይደለሁም ያለሁት። ይሄ ፊዚካሌ፣ ይሄ ቦዲ፣ ይሄ ማይንዴ፣ ይሄ ሀገሬ፣ ይሄ አህጉሬ፣ ይሄ ዓለሜ፣ ይሄ ዩኒቨርሴ ብላክ ሆል ነው። ከዚህ ብላክ ሆል ሰብሬ ወጥቼ ከሰማይ እስከ መሬት ከመሬት እስከ ሰማይ እየተመላለስኩኝ ነው። አለበለዚያ ይሄን የምናገረውን ከየት እስኪ ዩኒቨርሲቲ ሃርቫርድ ዩኒቨርሲቲ አለ፣ ይሄ ኦክስፎርድ ዩኒቨርሲቲ ላይብረሪ አለ፣ ይሄ የት ወይም ናሳ አለ፣ ይሄ የምናገረው የለም። ስለዚህ ፖለቲካል ሳይንስ ርዕዮተ ዓለማችሁ ፍልስፍናችሁ ይሄን አያውቀውም። ሳይንስ የምትሉት ፖለቲካል ሳይንስን ነው፣ የቅዠት ዲሞክራሲን ነው። ስለዚህ ሳይንስ ፎርሙላ አለው የላችሁም እናንተ። ቴክኖሎጂ ቀመር አለው የላችሁም እናንተ። በሳይንስና ቴክኖሎጂ ስምና ካባ የአውሬውን 666 ቁጥር አስቀጣይ መንጋዎችና አውሬዎች ናችሁ እናንተ። ወዮላችሁ፣ ሞትን ትሞታላችሁ። እና ይሄ አይደለም ሞት፣ ይሄም አይቀርለትም። ኖ ሰብ እንዳይሞት ለዘላለም ነው የተፈጠረው። ነገር ግን ሰባችሁን አትግደሉ፣ በነፍሳችሁ ወደ መንፈሳችሁና ወደ አምላካችሁ ትመለሱ ዘንድ መረጃና አቅጣጫ ሰጣችኋለሁ። በኢትዮጵያ ግዕዝ ሰምና ወርቅ ጥበብ ውስጥ የሳይንስ ፎርሙላ አለ፣ የቴክኖሎጂ ቀመር አለ። እኔ ጋር አለ፣ እናንተ ጋር የለም። እስኪ አለ ብላችሁ የኔንም ላሳይ የእናንተንም አሳዩ። አመሰግናለሁ። ለዛሬ በዚህ ቃል እሺ፣ እናመሰግናለን።